በመሬት ላይ ካሉ ካርታዎች ሁሉ በግልጽ ጠፍቷል። በሩቅ የሚያዩት ሁሉ በጥይት እንዲመቱ ትዕዛዝ ተሰጥቷል። የአሜሪካ መንግስት ለበርካታ አስርት ዓመታት የለም እያለ የካደው ግን ግንቡ በሰው ልጅ ታሪክ ትልቁን ምስጢር የያዘው ስፍራ ኤሪያ 51 ወይም ስፍራ 51። ለመሆኑ እዚህ በረሃ ውስጥ ምን እየተሰራ ነው? የወታደራዊ ቴክኖሎጂ ወይንስ ከሌላ ዓለም የመጡ ፍጡራን ማቆያ? እንደ ኤሮፓውያን አቆጣጠር በ1989 ቦብ ላዘር የተባለ ሳይንቲስት ከአካባቢው አምልጦ የወጣ ዕለት ዓለምን ያስገረመውን ያንን ምስጢር ተናገረ። እዚያ ውስጥ የሰዎችን ሳይሆን የሌላ ዓለም ፍጡራንን የጠፈር መንኮራኩር እየፈታን ስራውን እያጠናን ነው አለ። ነገር ግን እውነቱ ከዚያ በላይ የጨለመ ነው። እዚያ ቦታ ላይ የደረሱ ሰራተኞች በስቃይ ሲሞቱ መንግስት የሞቱበት ምክንያት ምስጢር ነው በሚል ደበቀ። የሳተላይት ፎቶዎች እንዳይነሱ ተከለከለ። ይህን ቦታ ለመጥቀስ እንኳ የሚከብዱ የአየር ንብረት መቆጣጠሪያ መሳሪያዎች ወይንስ የጊዜ ጉዞ ታይም ትራቨል ሙከራዎች እየተደረጉበት ይሆን? ዛሬ ማንም ሊያሳያችሁ ያልደፈረውን ከአሜሪካ ጦር ሰራዊት የተሰረቁ ሰነዶችን እና በቪዲዮ የተቀረጹ እውነተኛ ምስክሮችን ይዘንላችሁ ቀርበናል። እስከ መጨረሻው ከተከታተላችሁ ስለ ዓለማችን ያላችሁ እይታ ሙሉ በሙሉ ይለወጣል። ዝግጁ ናችሁ? ወደ ምስጢራዊው ዓለም እንግባ። ከቪዲዮ በፊት ክቡራን አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲያደርጉ በትህትና እየጠየቅኩኝ፣ ይህንን ነገር ማድረግ ለእናንተ በጣም ቀላል ሊሆን ይችላል፣ ለእኔ ግን ትልቅ ተስፋና እድገት ስለሚሆነኝ ሁላችሁንም በትህትና ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንድታደርጉ በታላቅ ትህትና እጠይቃችኋለሁ። ለተቀሪው ዓለም ቀርቶ ለራሳቸው ዜጎች ግልጽ ያልሆነው ድብቁ ስፍራ ኤሪያ 51 ይሉታል። ስፍራ 51 ግልጽ ያልሆነው ድብቁ ስፍራ፣ እጅግ አስገራሚውና ምስጢራዊው ስፍራ ኤሪያ 51 ወይም ስፍራ 51 ምንም ነገር ሊደበቅ ከማይችልባት ዘመናዊ ዓለማችን አይን መሰወር የቻለ አሁንም ድረስ ግልጽ ያልሆነ ቦታ ውስጥ ገብቶ ለማየት አሊያም በካሜራ ረቂቅ አይኖች ውስጥ እንዳይገባ ሲባል መጠጋትና ድሮን እንኳን በአካባቢው ዝር እንዳይል በጥብቅ የሚከለከልበት ስፍራ ነው። ስፍራው ኤሪያ 51 ወይም ስፍራ 51 እየተባለ የሚጠራ ምስጢራዊ ቦታ ነው። ምስጢራዊነቱ ለቀሪው ዓለም ብቻ ሳይሆን ለሀገሬው ሕዝብ ጭምር ነው። አሜሪካ መንግስት እንኳን እንዲህ የተባለ የሚጠራ ስፍራ ኤሪያ 51 ስለመኖሩ በይፋ ለሀገሬው ሕዝብም ሆነ ለተቀሪው የዓለም ሕዝብ ያሳወቀው በቅርቡ ከ11 ዓመታት በፊት በ2013 ዓ.ም ነበር። ከዚያ በፊት ግን ስለ ምስጢራዊ ቦታ አንዳች ነገር ትንፍሽ ሳትል አሜሪካ ምስጢሯን መደበቅ ችላ ነበር። ይህ ምስጢራዊ ስፍራ ስያሜውን ያገኘው አሜሪካ በ1967 በቪየትናም ላይ ወረራ በፈጸመችበት ጊዜ ከቦታው እየተነሳ እንዲደበድብ ትዕዛዝ የተሰጠው የሲአይኤ ምስጢር ኮድ ስም በወቅቱ ኤሪያ 51 ይባል መባሉን ተከትሎ ነው። የያኔው የጥቃት ትዕዛዝ ተቀባይ የነበረው ሲአይኤ ይህንን በአሜሪካ የሚገኘውን ምስጢራዊ ቦታ ለብዙ ዓመታት ሲሰልል ከቆየ በኋላ በጥንቱ የቪየትናም ወረራ ላይ በነበረው ኮድ ኤሪያ 51 ሲል ሰይሞታል። ይህ ቦታ የሚገኘው በአሜሪካ ግዛት ድሮም ሐይቅ ዳርቻ በኔቫዳ ምድረ በዳ ውስጥ በ85 ማይል ወይም በ135 ኪሎ ሜትር ውስጥ ከላስ ቬጋስ ከተማ ሰሜናዊ አቅጣጫ ላይ ነው። እንደ ኔቫዳ ስታቀኑ በአስቤስቶ ፋብሪካ ሰራተኞች በተቋቋመችውና በኋላም ጥቂት ጡረተኞች የከተሙባት የራሄልን ከተማ ለመጎብኘት የሚሄድ ሰው ወደ ግራ ዕድል ቀጥ ያለ ኮረኮንች መንገድ ያገኛል። ይህንን ኮረኮንች መንገድ ተከትሎ ከሄደ በአሜሪካ ውስጥ ያለውን ኤሪያ 51 ቦታ መግቢያ በሩን ያገኘዋል። ነገር ግን ኤሪያ 51 ውስጥ ይገባ ዘንድ ማንም አይፈቅድለትም። 23 በ25 በሆነ ስኩዌር ኪሎ ሜትር ውስጥ ያረፈው ኤሪያ 51 በረቀቁ ካሜራዎች የተተከለበት ማለትም ከየትኛውም አቅጣጫ የሚመጣ ሰው የሚናገረውን መጥለፍ የሚችል ቪዲዮ ቀርጾ ማስተላለፍ ብቃት ያለው ምን እንደሚሰራ ምን እያደረገ እንደሆነ በመለየት መተንተን የሚችል ሴንሰር ቴክኖሎጂ የተገጠመለት ክልል ነው። ይህ ብቻ አይደለም። በአደገኛ የማስጠንቀቂያ ጽሑፍና ቁጥራቸው በማይታወቅ የጥበቃ ፖሊሶች መኪኖች የታጠረ ይህ ቦታ የመኖሩ እንኳን ጭምጭምታ የተሰማው
በ1960ዎቹ ነበር። ይህ ሁሉ ሆኖ በእንቢተኞቹ ጸንቶ ድንበሩን አቋርጬ ወደ ውስጥ ዘልቄ እገባለሁ የሚል እኔ ነኝ ያለ ሰው ካለ የጥይት ሰለባ ይሆናል። ምክንያቱ ደግሞ ስፍራው እጅግ አደገኛና ሚስጥራዊ ክልል ኤሪያ 51 ስለሆነ ነው። ከ1970ዎቹ እና 80ዎቹ ወዲህ ኤሪያ 51 የሚባል ቦታ ስለመኖሩ እንጂ የኤሪያ 51 ምን እንደሚደረግና ምን እንደሚሰራ ምናልባትም የአሜሪካ ፕሬዝደንቶች ያውቁ እንደሆነ እንጂ ይህ ስፍራ እንኳን ለዓለም ሕዝብ ቀርቶ በቅርብ ላሉት ለራሄል ከተማ ሕዝቦች እንኳን አንዳች የወጣ ሚስጥር አልነበረም። ስፍራው ኤሪያ 51 ተብሎ ከመሰየሙ በፊት የግሮም ሐይቅ ዳርቻ በሁለተኛው የዓለም ጦርነት ወቅት በ1942 ዓ.ም አሜሪካ የአውሮፕላን ማረፊያ ነበራት። ዙሪያውን በተራራ የተከበበው ይህንን የሐይቅ ዳርቻ ካምፕ በማድረግ 1955 ዓ.ም ወደ ሚስጥራዊ ስፍራነት አዘዋውሮታል። ኤሪያ 51 የአሜሪካ ግዙፍ የአቪዬሽን መስሪያ ቤቶች የማያውቃቸው የራሱ አውሮፕላኖች አሏቸው። ይህም ብቻ አይደለም፣ በሀገሪቱ ግዙፍ የደህንነት ተቋም ፔንታገን እንኳን አንዳች የሚያውቀው ነገር እንኳን እንደሌለ ነው የሚነገረው። ውስጡን ግን ለቄሱ ብዙ አሜሪካኖች የዚህን ቦታ ምንነት ለማወቅ ያደረጉት ሙከራ ከተወሰኑ ግምቶች፣ መላምቶች በስተቀር የተጨበጠ መረጃ ሊያገኙበት ሳይችሉ ሆዲፍጀው በማለት ትተውታል። በርካታ ጎብኚዎችም ስለዚህ አካባቢ ለማወቅ ካደረባቸው ጉጉት የተነሳ ከስፍራው በቅርብ ርቀት የምትገኘው ራሄል ከተማን ኑሯቸው አድርገው በየዕለቱ ስፍራውን ለመሰለል ይሞክራሉ። ነገር ግን ጠብ የሚል ነገር የለም። የነገሩን አጓጊነት ተጠቅመው ሆሊውዶች ደግሞ ይህንን ሚስጥራዊ ስፍራ በፈጠራ ታሪክ ሞልተውት ኤሪያ 51 የተባለ ፊልም የሰሩበት ሲሆን በርካቶች ፍንጭ እንኳን በሚያገኙበት በማመን የተመለከቱት ፊልም ኋላ ግን በፈጠራ የተሰራ መሆኑ ይፋ ተደርጓል። በዚህ ሚስጥራዊ ስፍራ አይደለም ገብቶ መጎብኘት ይቅርና በዚህ ስፍራ ላይ የአየር ክልል አውሮፕላን መብረር እንኳን በፍጹም አይታሰብም። ታዲያ ኤሪያ 51 ምንድን ነው? ከመነሻው በ1942 ዓመተ ምህረት የአውሮፕላን ማረፊያ የነበረው ይህ የግሮም ሐይቅ ዳርቻ የሚገኘው ወደ ተሻለና ሚስጥራዊነቱ ወደ ተጠበቀ ግዙፍ ወታደራዊ የምርምርና የሙከራና የምርት ጣቢያነት ተቀይሯል የሚሉ መረጃዎች ወጡ። ለዚህም የሚጠቀሰው የአሜሪካ የታጠቀቻቸውና ማንም ያላገኛቸውን ዘመናዊ ሄሊኮፕተሮች፣ ፈንጂዎችና ጀቶች፣ የስለላ መሳሪያዎች፣ ሰው አልባ ድሮኖች ጭምር የሚመረቱበት ግዙፍ ስፍራ ነው የሚል እምነት አላቸው። ምክንያቱ ደግሞ እነዚህ ዘመናዊ የጦር መሳሪያ ምርቶች በተለያየ ጊዜ ከዚህ ከኤሪያ 51 ውስጥ እየተነሱ በአካባቢው ትናንሽ ከተሞች ላይ ሲበሩ ታይተዋል ይላሉ። ይህንንም የሚከታተል የረጅም ርቀት ካሜራዎች ተክለው የዕለት ተዕለት የሰማይ ላይ እንቅስቃሴን የሚከታተሉ የምርመራ ጋዜጠኞች ለማረጋገጥ መቻላቸውን ተናግረዋል። አንዳንዶች ደግሞ እርግጠኛ ሆነው እንደሚናገሩት ኤሪያ 51 የተለያዩ የዓለማችን የሁል ጊዜ እንቆቅልሽ የሆኑት ያልታወቁ ፍጡራን ወይም ኤሊየንሶች መመራመሪያና ድብቅ የሚስጥረኞቹ መሰብሰቢያ ነው ሲል ይገልጻሉ። ለዚህም የሚያቀርቡት ምክንያት ደግሞ ከኤሪያ 51 የሚመጡና ወደ ኤሪያ 51 የሚገቡ በዚህ ምድር ላይ ያልታዩ አካላቶች የመኖራቸውን ጉዳይ ነው። እነዚህ ረጅም ርቀት ካሜራዎች ኤሪያ 51 ሰማይ በሌሊት ምን ክስተት እንዳለው ለማየት ባደረጉት ሙከራ የበራሪ አካሎቹን ምስል ለማስቀረት ችለው ይፋ አድርገዋል። በጣም ፈጣንና ልዩ መልክ ያላቸው በራሪ አካላት ወደዚህ ስፍራ ሲገቡና ሲወጡ ከኤሪያ 51 ሰዎች ታዝበዋል። ከማንስ ጋር እገናኛለሁ? በስፍራው ምን ይደረጋል? ለዓለም ሕዝብ ያልተፈታ እንቆቅልሽ። ኤሪያ 51 በቅርብ ርቀት ላይ የምትገኘው በኔቫዳ በረሃ ተንሰራፍታ ያለችው ራሄል ከተማ አርፎ ተርፎ ወደ 130 ኪሎ ሜትሮች በምትርቀው በቀለጠችው መንደር በቬጋስ ጎዳናዎችና ቤቶች ላይም የእነዚህ በራሪ አካላት ምስሎች በተደጋጋሚ ይገኛሉ። በፈረንጆቹ 2013 የዩናይትድ ስቴትስ መንግስት ኤሪያ 51 የተባለ ስፍራ መኖሩን በይፋ የገለጸ ቢሆንም የተለያዩ ዓለማት ፍጡራን ቀዶ መመራመሪያ በድብቅ የሚስጥረኞች መሰብሰቢያ ነው የሚሉ መላምቶች ግን የተሳሳተ እንደሆነና ቦታው በቀዝቃዛው ጦርነት ወቅት በሚስጥር ዩቱ የሚባሉ የስለላ አውሮፕላኖች ማምረቻ እንደነበር ገልጿል። ከዚያም በኋላ
ስለዚህ ሚስጥራዊ ስፍራ የተለያዩ ዘጋቢዎች፣ የተለያዩ መርማሪዎችና አካላት ስለዚህ ስፍራ አገኘን ያሉትን ምንጮች ዋቢ በማድረግና መረጃዎችን በማስደገፍ እንደደረደሩት ከሆነ ይህ ኤሪያ 51 የሚባለው ቦታ የአየር ንብረት ቁጥጥርን ይሰራል፣ ድብቅ የጦር መሳሪያ ምርቶችንም እንዲሁ በገፍ ያመርታል ይላሉ። ይሁን እንጂ መላምት ከመሰንዘርና ምንጮችን አጣቅሶ በመረጃ ከመናገርና ከጥርጣሬ ውጪ የሚደግፍ ምልክት ከመጠቆም ባለፈ እስካሁኗ ሰዓት ድረስ ቁርጥ ያለ እውነተኛ መረጃ ስለዚህ ስፍራ አልተገኘም ወይም አልተገለጸም። በኃያሏ በአሜሪካ ምድር መጠጋት እንኳን ወንጀል የሆነበት ይህ ግዙፍ ስፍራ ምናልባትም እንደሚታሰበው እጅግ አደገኛ የጦር መሳሪያ ምርቶች፣ ያልታወቁ እንግዳ ፍጡራን መመራመሪያ ማዕከል እንዲሁም የሳይንቲስቶቹ ሴራ መጠንሰሻ የሆኑ የሚሉ በርካታ ጥያቄዎች አሁንም ይቀርባሉ። ወይስ ለሕፃን እንደሚሰጥ መልስ አሜሪካ እንዳለችው አውሮፕላን ማከማቻ የተባለውን ምላሽ የቱ ነው ትክክል? በውዝግብ መሃል አጓጊ ማንነት ይዞ የቀጠለው ኤሪያ 51 ወይም በአማርኛው ስፍራ 51 አሁንም ድብቅ ማንነቱን እንደያዘ በርካቶችን እያሟገተ መዝለቁን ችሎበታል። እኔ ስለ ስፍራው ከታሪክ መነሻ እስካሁን እስካለንበት ድረስ የታሪክ ሙግቱ ምን ይመስላል የሚለውን ያገኘኋቸውን የተወሰኑ መረጃዎች በማጣቀስ ይህንን አልኳቸው። ሚስጥራዊ ስፍራ ግን አሁንም እያሟገተ ትላንት እንደዘለቀው ዛሬም አለ። የነገውን ደግሞ ፈጣሪ ወቀው ከማለት ውጪ ምን ማለት ይቻላል? ውድ የቻናላችን ተመልካቾች ለዛሬው ያዝናቸውን መረጃዎች በዚህ ጨርሰናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንድታደርጉልን በትህትና እንጠይቃለን።